ዘማሪት የምስራችን የገደሏት በዙሪያዋ ያሉ ሐሰተኛ አስመሳይ ክርስቲያኖች ናቸው። ይህን ስል ብዙዎቻችሁ ግራ ሊገባችሁ ይችላል። ደግሜ እላለሁ፣ ዘማሪት የምስራች መጀመሪያ በቆሟ ቀጥሎ በስጋ ሞት የገደሏት በዙሪያዋ የተሰበሰቡት ሐሰተኛ ጴንጤዎችና ዘማሪዎች ናቸው። በቲክቶክ፣ በፌስቡክ፣ በዩቲዩብ አጀቧን አብዝተው ልጅቷን በለጋ ዕድሜዋ ቀጠፏት። ውስጧን እንዳታዳምጥ ቁጭ ብላ ራሷን፣ ስሜቷን፣ ህመሟን እንዳትሰማ በግርግር እረፍት ነስተው በሐሰት አገልግሎት ግብዣ አባከኗት። ነገሩን ከመጀመሪያ መጨረሻ ልጀምረው። ስለ ካንሰር ምንም አይነት ዕውቀትና መረጃ ሳይኖር የዶክተሮችን ምክርን ችላ በማለት ስሜት በሚጋልበው እምነት የሚመስል ስንፍና ውስጥ የተደበቁ ሰነፎች እምነትንና ገንዘብን አንድ ላይ ቀላቅለው ፈውስ መግዛት የሚፈልጉ ሌቦች በበሽተኞች ደካማ ጎን በመጠቀም የራሳቸውን ኪስ የሚሞሉ ለሰው የማይራሩ ክፉዎች ዝናንና መታየትን የሚፈልጉ አጭበርባሪዎች ሌላ ነፍስ አሁንም አስነጥቀዋል። ነገሩ እንዲህ ነው። ዘማሪት የምስራች ረጅም ጊዜ የቆየ ህመም ነበረባት። ህመሟ አንዴ ይጠፋል፣ አንዴ ይመጣል። ሌላ ጊዜ ደግሞ ተፈውሰሻል በሚል ሐሰተኛ ነቢያት ትንቢት እየታመነች በትክክል ህመሟን፣ ስሜቷን እንዳታዳምጥ አደረጓት። እሷም የምታገለግለው ጌታ እንደማያሳፍራት ብታምንም ከስሜት የጸዳ በእውቀት ላይ ያልተመሰረተ የግርግር እምነት ውስጧ ስላለ ከአንዱ መሆን አልቻለችም። በዚህ ጊዜ ነበር ህመሟ እየባሰ አደባባይ ሲወጣ አስመሳይ ሸንጋይ ሰዎች ገንዘብ ማሰባሰብ የጀመሩላት። በሽታው ስር እስኪሰድ ድረስ አካሏ መንምኖ አቅም እስኪያንሳትና እስኪጥላት ድረስ የሐሰት መልእክቶች ይመጡላት ነበር። ነገሩ ሲበዛ ገንዘብ ልመና ቀጠለ። እንዳያችሁት ገንዘብ መሰብሰብ ተጀመረ። በጎፈንድሚ ብቻ ከ35935 ዶላር በላይ ተሰበሰበ። የተሰበሰበ ገንዘብ ስላለ ብቻ በፍጥነት ወደ ውጪ እንድትሄድ ተደረገ። በነገራችን ላይ በንግድ ባንክ የተሰበሰበው ሳይቆጠር ነው። እዚህ ጋር ብዙ ድራማ አለ። ዘማሪት የምስራች ከመሄዷ በፊት አገር ቤት ያሉ ሐኪሞች ትክክለኛ መረጃዎች ሰጥተዋት ነበር። ኢትዮጵያ ውስጥም ከአቅም በላይ የሆነው ይህ የካንሰር ደረጃው 4ኛ ደረጃ በሚባል ተገልጾላታል። በስሜት እምነት ተስፋ የተሞላችው የምስራች ሐሰተኛ ነቢያቶች ተጨምረውባት በሆይሆይታ ወደ ውጭ ሀገር ሄደች። የኮሚሽን ተጠቃሚዎችም አጋፋሪ ሆነው የምስራች ሆስፒታል በገባች በ3ኛ ቀኗ ገና ምንም ሳይታወቅ በኮሚሽን የሰከሩ ሌቦች ፌስቡክን በውሸት የፈውስ ዜና አጥለቀለቁት። ብዙ ሰው ይህን የሐሰት ፈውስ ሰምቶ አመሰገነ። ለጌታ እኮ የሚሳነው የለም ተባለ። ዘማሪት የምስራችም በቪዲዮ ተገለጠች። በተለይ አንዱ አደገኛ ሌባ የሆነው ተስፋ የላቸውም ይሞታሉ የተባሉ ሰዎችን ፈልጎ ገንዘብ የሚያሰባስበው ግለሰብ እንዲህ ብሎ ፖስተም። ተሰራጭቷል። ስቴጅ 4 ነው። ተስፋ የለውም ያሉት የሕክምና ባለሙያዎቹ በእግዚአብሔር ስራ እየተደነቁ ካንሰሩ ከስሩ ተነቅሎ ጠፍቶ እንዲህ አቅፈው ሲሸኟት ከማየት በላይ ምን ታምራት አለ? እግዚአብሔርን አመስግኑት፣ ስራው ድንቅ ነውና በማለት የምስራች ፎቶ አድርጎ የሐሰት ምስጋናን መሰብሰብ ጀመረ። ይህ ግለሰብ ከ2 ዓመት በፊት ከላይ የጠቀስኳት በፎቶ ላይ በስተቀኝ በኩል ያለችውን ወጣት ዘማሪት መክሊት ግርማ እንደማትተርፍ እያወቀ በአስቸኳይ ወደ ውጭ ለሕክምና እንድትሄድ አደረገ። የራሱን የኮሚሽን ስራ ከሰራ በኋላ መክሊት በሄደች በ2ኛ ቀኗ አረፈች። ልብ ያለው ልብ ይበል። ይህ ሁሉ ሲሆን የሚጠይቅ ማንም የለም። ህዝቤ በስሜት የውሸት ብቻ አምላኩን በባዶ ያመሰግናል። እንዴት ለምን ብሎ የሚጠይቅ ሲመጣ ገበናቸውን ህዝብ ሊሰማው ስለሆነ ሰውን በማሸማቀቅ ስድብ ይጀምራሉ። ሰይጣን ብለው ስም ያወጣሉ። በዚህ ዙሪያ ብዙ ድራማ፣ ብዙ ሌብነት፣ ብዙ ሽንገላ፣ ብዙ ማስመሰል እንዳለ አንድ ቀን በቪዲዮና በድምጽ ማስረጃ እንደማቀርብ ቃል እገባለሁ። ለአሁን ወደ ዘማሪት የምስራች የመጨረሻ ቀኖቿ ሊወሰዳችሁና ሊጨርስ። ዘማሪት የምስራች የመጀመሪያ ኬሞዋን ስታደርግ ዶላር ሰብስቦና አግበስብሶ መብላት ሙያቸው ያደረጉት የውጭ ሀገር ሐኪሞችና ነርሶች በአንድ ኬሞ ብቻ እንደተፈወሰች እየነገሯት በስሜት አሳበዷት። ዘማሪት የምስራች ቃል በቃል እንዲህ ብላ ቪዲዮ ሰራች። ሞተች የተባለችው እህታችሁ፣ አበቃላት የተባለችው እህታችሁ እንደገና ህይወት እግዚአብሔር ዘርቶላት ህይወት ጨምሮላት ውብ ሆና መዝሙሯን ተቀብላ ወደ ምድረ በዳ ወስዷት በበቀል ቅባት አስታጥቆኝ ነው የሚመጣው እያለች በአንዴ ብዙ እያወራች ቪዲዮ ለቀቀች። በስሜት ያበዱ ተከታዮቿ ቪዲዮን ሺህ ጊዜ ሼር እያደረጉ የባሰ በስሜት ውስጥ ከተቷት። በዙሪያዋ የተሰበሰቡት ጥቅመኞችም የባሰ ነገሩን ያስጮሁት ጀመረ። ሰርግ በሚመስል መልኩም ድል አድርገው የምስጋና ፕሮግራም አዘጋጁ። ዘማሪት የምስራች ምንም ሳታርፍ ውስጧን ቁጭ ብላ ማዳመጥ እንኳን ሳትችል በየመድረኩ እየጠሩ የባሰ አባከኗት። ልጅቷም በስሜት እየተነዳች ሞቷን አፋጠነችው። ቁጭ ብላ ተረጋግታ ውስጧን መስማት አቃታት። በመጨረሻም ሞተች። እነዛ ሌባ አጭበርባሪ ጴንጤዎችም አይናቸውን በጨው አጥበው እህታችን ወደ ተሻለ
በክብር ወደሚወዳት አባቷ ሄዳለች ብለው ሌላ ማንነት ይዘው ለሷ እዛ ይሻላታል በክብር ትኖራለች እያሉ በሽንገላ መገለጥ ጀመሩ። በመጀመሪያ ለጴንጤ የሚሻለው በሰማይ ከሆነ ከዛ ክብርና ከዛ ስፍራ ለማስቀረት ለምን ገንዘብ ማሰባሰብ አስፈለገም? የምድር ክብር በልጦ ነውን? መልስ የለም። አሁን ግን ማስመሰል ይብቃ። ሽንገላንም ከመካከላችን አውጥተን የእውነት መኖር እንጀምር። ብዙ አስመሳዮችና ሐሰተኞችንም እንግለጥ። በተለይ ከሕክምና ጋር ተያይዞ የሚሰራን ከፍተኛ ምዝበራ፣ ሌብነት፣ የማፊያ ቡድን እንቅስቃሴ ገመዱን በእውነትና ፊት ለፊት ባንናገር በጥሰን እንጣለው። የውሸት አመስጋኞች አንሁን። በውሸት የሚከበር አምላክ የለም። በነዘማሪት የምስራችና በዘማሪት መክሊት ግርማ ይብቃ። ይህንን መልእክት ያደረሰን ተስፍሽ ነኝ ከእውነት መንደር ካናዳ ቶሮንቶ የተሰኘ ግለሰብ ነው። ወጣት የሆኑ ሰዎች ሲሞቱ ሞት ያስፈራኛል። በጣም ማለት ያስደነግጠኛል። በጣም እንቅልፍ ያሳጣኝ። እውነቴን ነው ጌታን ነው የምላችሁና በጣም ነው ምረብሸኝ ማለት ነው። በተለይ ወጣቶች ሲሞቱ ሳይና ለምን እንደዚህ ይሆናል አይ ዶንት ኖ። እኔ ግን አንድ ነገር ይገባኛል፣ ወደ ልቤ ይመጣ አንድ ነገር። እኔ ዛሬ ከማንም ተሽዬ አይደለም እዚህ ያለሁት በህይወት ያለሁት። እግዚአብሔር ምህረቱ በስቶልን አግኖኖልኝ ነው ያለሁትና እግዚአብሔር አዋቂ ነው። ለምን እንዳረገ እሱ ያውቃል። እግዚአብሔር ለቤተሰቦቹ ለጓደኞቹ መጽናናትን ያድርግላቸው እላለሁ። እሙሻ እንደምን አላውቅም። የሚገርማችሁ ዛሬ ቀጠሮ ነበር፣ እንገናኛለን ተባብለን ነበር። ጸሎት ፈልጋለሁ ብላ አሁን ትደውላለች ብዬ ስልኳን እየጠበቅኩ ነበር። ከዛ ቆየ ስልኳ ነው ብዬ ስልኳን እየጠበቅኩ ያለ ድንገት ያላሰብኩት ልደውልላት እያሰብኩት የሆነ ስልክ ተደወለልኝና እያወራሁ እረሳሁ። ከዛ ከትንሽ ቆይታ በኋላ ፌስቡክ ስገባ የለች ብዬ ቀጥራ ጠፋች። ቀጥራ ሄደች እንደምን አላውቅም። የሚሄደች እኮ ሞተች። እየጠበኩ ነበር እኮ የምር። ዛሬ እኮ እንገናኛለን ተባብለን ነበር። ስልኳን እየጠበኩ ነበር። ስልክሽን እየጠበኩ ነበር እኮ። ለምንድን ነው የቆየሁት? ስለካ አንቺ ሄደሽ ነው ቀጥረሽኝ የርሽ ይላል እህቴ የሚዬ እንደምን አላውቅም። ዛሬ የምር እንገናኛለን ተባብለን ነበር። አላውቅም ብቻ የሚዬ መልካም እረፍት ይሆንልሽ። ሁላችንም ወደምንሄድበት ቦታ ነው ያልሽው። እሱ የወደደውን አድርጓል። ስለወደደሽ ወስዶሻል። ፈቃዱ ቀደመ። ብዙ ራዕይ ያለሽ፣ ብዙ እቅድ ያለሽ፣ ብዙ ሀሳብ ያለሽ እህቴ ነበርሽ። በቃ ምንም ባል መልካም እረፍት ይሁንልሽ። እግዚአብሔር አምላክ መልካም ነው። መጽናናትን እመኛለሁ። ቤተሰቦች ሁላችሁ የኔና ቻው ቻው። እናንተ እቺ የፕሮቴስታንት ዘማሪዋን የምስራችን አወቃችኋት? ሞተች አሉ እኮ በመድኃኔዓለም። ባለፈው ከካንሰር ዳነች ሲባል ሰምቼ ነበር እኮ በመድኃኔዓለም። ደግሞ ስሟም እንደኔ ሞክሼ ነች።
መልኳስ ቢሆን እኔን ነው የምትመስለው። ማርያምን ሳያት የሆነ ዘመዴ ነው። እህቶቼ እንኳን እኔን አይመስሉም እንደሷ። እግዚአብሔር ምስክሬ ነው እንዴት እንዳሳዘነችኝ። መቼ ነው ደግሞ የሰማሁት ከካንሰር ድና ሌላ በሽታ ተገኘባት ብለው ፌስቡክ ላይ አይቼ ነበረ። ነፍስሽን በአጸደ ገነት ያኑረው። እግዚአብሔርን በጣም ነው ያሳዘነችኝ። ነፍስ ይማር። ለወገን ዘመዶቿ መጽናናትን ይስጥልን። አያችሁ አይደል ጋይስ፣ ላይፍ ኢዝ ሾርት። መቼ እንደምንሞት አናቅም። ባለች ጊዜ ግን ለሰው ልጅ ተንኮል ከማሰብ ክፋት ከማሰብ መልካም ነገር አድርገን ብናልፍ ይሻላል። እቺ ነች ህይወት። በጣም ነው የሚያሳዝነው። የኔ ጌታ የኔ ውበት የኔ ፍቅር የኔ ናፍቆት የኔ ሞገስ የኔ ውበት የኔ ፍቅር የኔ ናፍቆት መኖር አልችልም ያላንተ ያላንተ ፈራለው ሁሉ ክድንድን ያለ ነው። መኖር አልችልም ያላንተ ያላንተ ፈራለው ሁሉ ጭልምልም ያለ ነው። የኔ ጌታ የኔ የኔ ፍቅር የኔ ናፍቆት የኔ ውበት የኔ ሞገስ የኔ ፍቅር የኔ ናፍቆት መኖር አልችልም ያላንተ ያላንተ ፈራለው ሁሉ ጭልምልም ያለ ነው። መኖር አልችልም ያላንተ ያላንተ ፈራለው ሁሉ ጭልምልም ያለ ነው። ቃልክን መርሳት ነው ጎዶሎነት፣ መጸለይ ማቆም ነው ድርቀት፣ መንፈስክን መተው ነው ክስረት፣ ውሎ ማደር አንተ በሌለበት፣ አንተን ማጣት ነው ብቸኝነት፣ ሳይሰሙ መውጣት ነው ዙረት፣ ያለ ድምፅ መስራት ነው ክስረት፣ ውሎ ማደር አንተ በሌለበት፣ ቃልክን መርሳት ነው ጎዶሎነት፣ መጸለይ ማቆም ነው ድርቀት፣ መንፈስክን መተው ነው ቅስረት፣ ውሎ ማደር አንተ በሌለበት፣ መኖር አልችልም ያላንተ ያላንተ ፈራለው ሁሉ ክድንድ